ሰላም ሰላም እንዴት አላችሁ የሊዮ ቤተሰቦች? አሁን እንደምትመለከቱት እንግዲህ በመካከለኛው ምስራቅ ላይ ያለው ውጥረት እጅግ በጣም እየከፋና እየሰፋ ያለበት ሁኔታዎች ናቸው ያሉት። እንግዲህ በቀይ ባህር ላይም አሁን ሌሎች የጦርነት ስጋቶች እየሰፉና እየመጡ እንደሆነ የምንመለከታቸው ጉዳዮች አሉ። እንግዲህ በሆርሙዝ መዘጋት ምክንያት ነዳጅ ወደ 140 ዶላር አካባቢ በበርሜል እንደደረሰም ነው እንግዲህ እየተጠቆመ የሚገኘው። አሁን ደግሞ የቀይ ባህር በሃውቲ ይዘጋል የሚሉ መረጃዎች መውጣታቸውን ተከትሎ በቀጠናው የሚገኙ ሀገራትም ከፍተኛ ስጋት ውስጥ እንዳሉ እየተጠቆመ ነው የሚገኘው። የዚህ ዋና ምክንያቱ እንግዲህ በሳውዲ አረቢያና በየመኑ ሃውቲ መካከል የተፈጠረው አለመግባባት ነው። ወደ ቀይ ባህር ላይ ጦርነቱን ስቦ እንዲመጣ እያደረገ ያለው እነዚህ ነገሮች እንግዲህ ተስፋፍተው ሲሄዱ ዓለምን ወዴት አቅጣጫ ሊወስዷት እንደሚችሉ ግራ አጋቢ እንደሆነ የሚጠቁሙ መረጃዎች አሉ እየወጡ ናቸው የሚገኙት። እንግዲህ በኢራን በኩል ላይም አሁን ላይ በዚህ በጦርነቱ ላይ እንግሊዝም ተሳታፊ ነች የሚሉ ሐሳቦች እየተነሱ ነው የሚገኙት። የአሜሪካ የጦር አውሮፕላኖች ከእንግሊዝ የጦር መሰረቶች ላይ እየተነሱ በኢራን ላይ እስከ ቴህራን ድረስ ዘልቀው ጥቃት እያሰነዘሩ ነው የሚል ትችቶች በኢራን መሰማቱን ተከትሎ የኢራን ባለስልጣናትም ከዚህ በኋላ የእንግሊዝን የጦር መሰረቶችንም እናጠቃለን እንደበደባለን የሚሉ ሐሳቦች እየሰጡ ነው የሚገኙት። እንግሊዝም በበኩሏ በሰጠችው አጸፋዊ ምላሽ ወታደሮቻችንና ጦራችን ለኢራን ዝግጁ ናቸው፣ ምናልባት ጥቃት በተሰነዘረብን ቅጽበት ውስጥ ኢራን ላይ ጥቃት በመሰንዘር ወደ ጦርነቱ እንገባለን የሚል ማስጠንቀቂያ እየተሰጠ ነው የሚገኘው። ይህም እንግዲህ የሚያሳየው በጦርነቱ ተሳታፊዎች ቁጥር እየሰፋና እየበዛ መምጣቱን ነው። በሩሲያ በኩልም አሁን በጦርነት ውስጥ በተዘዋዋሪ እየተሳተፈች ነው የሚሉ ሐሳቦችና የተለያዩ አስተያየቶች እየተሰጡ ናቸው የሚገኙት። በተለይም ደግሞ ኢራን የተሳካ ጥቃቶችን በአሜሪካ የስለላ ተቋማት ላይና በጦር መሰረቶች ላይ እየሰነዘረች ከመሆኑ ጋር በተያያዘ የሩሲያ የሳተላይት ምስሎች ለኢራን እየቀረቡ ናቸው የሚል አስተያየቶችም በስፋት እየቀረቡ ነው የሚገኙት። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አንድ ለጋዜጠኛ ጋር በተያያዘ ይህን ጉዳይ ጥያቄ ቀርቦላቸው ነበረ። እናንተ ለኢራን ድጋፍ እያደረጋችሁ ነው ወይ? የጦር መሳሪያ ባሻገር የሳተላይት ምስሎችን በማካፈል አብራችሁ እየሰራችሁ ናቸው ወይ? ምን ብለው ጥያቄ ሲቀርብ ሰርጌይ ላቭሮቭ በጣም አስገራሚ ምላሽ ነው የሰጡት። የፀጉር ስታይልሽ በጣም ነው የሚያምረው የሚል የስላቅ መልስ መልሰው ጥለዋት ጋዜጠኛዋን ሄደዋል። ይህ እንግዲህ በአጠቃላይ ከኢራን ጎን እየተሰለፉ ያሉ ሀገራቶች አሉ እንደነ ቻይና፣ ሩሲያ፣ እንደ ሰሜን ኮሪያ የመሳሰሉ ሀገራቶችም ከኢራን ጋር በመሰለፋቸው እየተገለጸ ነው የሚገኘው። በሌላ በኩል ደግሞ በአሜሪካ ሳይድም አሁን እንግሊዝ ገብታበታለች የሚሉ ሐሳቦች አሉ። ከዚህ ቀደም የእንግሊዝ የጦር የነዳጅ መርከቦችን በኢራን ጥቃት መውደማቸው ይታወቃል። ይህም በእንግሊዝ ላይ ከፍተኛ ቁጣና ንዴትን ፈጥሮ የነበረ ነው። እንግዲህ እንግሊዝ ወደ ጦርነቱ የመግባት አዝማሚያ እያሳየች ከሆነ ምናልባትም ነገርየው እየተሰፋ የሚሄድበት ሁኔታዎች አሉ። እነ ኔቶን የመሰሉ ሀገራትም ወደ የድርጅቶችም በዚህ ጥቃት ላይ በዚህ ጦርነት ላይ ሊሳተፉ ይችላሉ የሚሉ ቀደመ ትንበያዎች በሰፊው እየተነገሩ ነው የሚገኙት። ይህም ደግሞ እንግዲህ የሶስተኛው የዓለም ጦርነትን ሊያዋልድ እንደሚችል ነው የሚጠቁመው። እንግዲህ ቻይና ከዚህ ቀደም በከፍተኛ የሆኑ መሳሪያዎችን ለኢራን ስታቀርብ ነበረ። ዶናልድ ትራምፕም ይህንን ተግባሯን እንድታቆም አሜሪካ የፕሬዝዳንቱ ሺ ጂንፒንግ ድረስ በመሄድ ለኢራን ጋር ያላትን ድጋፍ እንድታቆም ውትወታና ጥያቄ ያቀረቡበት ሁኔታዎች እንደነበሩና ቻይናም ቃል ገብታልኛለች ከዚህ በኋላ ኢራን አትደግፍ የሚል ሐሳብ በትራምፕ በኩል ሲሰጥ ነበረ። አሁን ግን ነገሮች ተገላቢጦሽ እንደሆኑ የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። አሁን ቀጠናው ጦርነቱ ከሆርሙዝ ባሻገር ወደ ቀይ ባህርም የመጣበት አዝማሚያዎች ናቸው የሚታዩት። እንግዲህ በሺአ መር በሆነችው ኢራን የሚደገፉት እንደ ሁቲ ያሉት አማጽያንም እንደ ሳውዲ የመሰሉ መርከቦችን የሳውዲ ጋር ግንኙነት ያላቸው መርከቦችን በቀይ ባህር ላይ ማለፍ አይችሉም የሚል ክልከላ ከማለፋሽ ባልፎ ሁለት የሳውዲ አረቢያን የንግድ መርከቦችን መተው ማስጠማቸው ይታወቃል። ይህም ደግሞ ከፍተኛ የሆነ ውድመትን በቀጠናው ላይ እንዳደረሰ
ነው እየተገለጸ የሚገኘው። አጠቃላይ ለዓለም የንግድ እንቅስቃሴ ከፍተኛ የሆነ ጫና ሊፈጥር እንደሚችል የሚጠቁሙ መረጃዎች ናቸው አሁን እየወጡ የሚገኙት። እነዚህ አሁን በአጠቃላይ ነገሮች ተደማምረው ዓለም ወዴት እየሄደች ነው የሚለውን ጉዳይ የሚበይኑ ናቸው የሚገኙት። እንግዲህ በኢራን አሁንም በዋሻዎቿ ውስጥ የመሳሪያ መጋዘኖቿ ወይም ደግሞ በተራራ ስር በሚገኙ ዋሻዎቿ ውስጥ ተኩሳቸው የማጨርሳቸው በርካታ ሚሳኤሎች አሁን ተከማችተው እንደሚገኙ እየተገለጸ ይገኛል። በኢራን በኩል ድንፋታዎች አሁንም አሉ። በአሜሪካ በኩል አሁንም የኢራንን የጦር መሰረቶች የማውደም የቁጥጥር፣ የስለላ፣ የድሮን መጋዘኖችን፣ የወታደራዊ ተቋማትን በአየር ድብደባ የማፍረሱ ጉዳይ አሁንም እንደቀጠለ ነው የሚገኘው። እነዚህ ነገሮች እንግዲህ ተደማምረው ኢራንን በከፍተኛ ሁኔታ ጉዳት እያደረሱባት እንደሆነ የሚጠቁሙ መረጃዎች ናቸው አሁን እየወጡ የሚገኙት። ያም ሆኖ ግን አሁንም ድረስ ኢራን አልሸነፍ ባይሆናም በዚህ በቀጠናው ላይ ያሉ የገልፍ ሀገራትን እንደ ሳውዲ፣ ኳታር፣ ዩኤኢ እንዲሁም ደግሞ እነ ሳውዲን፣ ባህሬንን የመሳሰሉ ሀገራት ላይ ከፍተኛ ጥቃት እያደረሱ ነው የሚገኙት። ትራምፕም ከዚህ በኋላ አንድ መርከብ በተኮሰች ቁጥር አንድ መርከብ ላይ ተኩሳ በወደመች በሆርሙዝ ላይ ቁጥር እኔም ደግሞ እየገባሁኝ አንዳንድ ድልድዮችን አፈርሳለሁ አወደማለሁ የሚል አስተያየት ዶናልድ ትራምፕ እየሰጡ ናቸው የሚገኙት። ይህ ደግሞ የመሰረተ ልማት ላይ የሚደርሱ ጉዳቶች ደግሞ በኢራን ኢኮኖሚ ላይ ከፍተኛ የሆነ ጫናና ተጽዕኖ እያሳደረ እንደሆነ የሚታወቅ ነው። ኢራንም በበኩሏም አንድ ኢንፍራስትራክቸር እኔም ከተመታብኝ ከአሜሪካ ጋር ግንኙነት ያላቸውን የአውሮፓ ተቋማት የንግድ ተቋማትን በአረብ ሀገራት ውስጥ የሚገኙትን እየመታሁ አነዳለሁ፣ እየመታሁ አቃጥላለሁ የሚል ሐሳብ አስተያየት እየሰጠች ነው የምትገኘው። ለዚህ ከሐሳቡን ባሻገር ዛሬ እንግዲህ በአሊባባ የትልቅ የንግድ ማዕከል ላይ የማይኒንግ ሴንተር ላይ የጥቃት ሰንዝራለች ኢራን። በባህሬን ውስጥ የሚገኘው ትልቅ የዚህ ተቋም የማይኒንግ እንደሆነ ነው እየተገለጸ የሚገኘው። ይህም ከፍተኛ ጉዳትና ኪሳራ እንዳደረሰበት የሚጠቁሙ መረጃዎች እንግዲህ እየወጡ ናቸው ያሉት። አጠቃላይ እንግዲህ የኢራንና የአሜሪካ ጦርነት እየሰፋ ነገሮች እየተካረሩ የመጡበት ሁኔታዎች እንዳሉ እንመለከታለን። ይህ ጉዳይ እንግዲህ እንደ ኢትዮጵያ ያሉ ሀገራትንም ከፍተኛ ጫናዎች ውስጥ እየከተተ ይገኛል። ምክንያቱም በዚህ ጦርነት ምክንያት ነዳጅ በከፍተኛ ሁኔታ እየጨመረ ነው የሚገኘው። የደሃው ኪስ እየተፈተነ የአብዛኛው ማህበረሰብ ጉሮሮ በዚህ በሁለቱ ጦርነት ምክንያት ትልቅ ጫና ውስጥና ቅርቃር ውስጥ እየገባ መሆኑን ማናችንም እየተረዳን እያየን ኪሳችን ውስጥ እየገባ ያለ ጉዳይ ነው። ነገር ግን እንግዲህ ለነዚህ ሀገራቶች አሁን አሸማጋይ ሆኖ ለመቅረብ የሚችልም ሀገራት አለም እነ ኳታርና እንደነ ፓኪስታን ያሉ ሀገራቶችም የማሸማገል እንቅስቃሴያቸው አሁን ላይ ያን ያህል ሊሳካ አለመቻሉ እየተገለጸ ነው የሚገኘው። ይህም ከፍተኛ ጫና ማሳደሩ እንዳልቀረ ነው እየተጠቆመ የሚገኘው።